ውሽንፍር ገርፎታል በእጅ ያዙት ስንዴ እህሉ እንደነሱ ፍሬ የለውም እንዴ ክፋት ቢናገረው ያሻገቱት እውነት በሆዳ መስክስታ ረግጠው ያፈኑት የምስኪና ጩኸት ይቀለለ ማለት ነው ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛ አምባሳደር በጣም ነው ደስ ያለ ጠግበናል በእውነት ውለው ይግቡ በጣም ነው የበላ ነው እንደዚህ እኔ በልቼ አላቅ በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሲያቀበሉ አይተናናቅ ይሄ ለኛ ትልቅ ተምሳሌ ውሽንፍር ገርፎታል በእጅ ያዙት ስንዴ እህሉ እንደነሱ ፍሬ የለውም እንዴ ደመና ወሮታል የሰማዩ ሰፈር ዶፍ ሊጥል ነው መሰል በጠቅላዩ ሀገር አቤት ጊዜው ነው መሰለኝ እንዲያው ለነገሩ ጎርፋት ተራመሰው ጠቅላላ ሰፈሩ ከዝናብ ለመሸሽ ዳስ ጥሏል አገሩ ከዝናብ ለመሸሽ ከአየር ከመብረቁ ውሃውን ሲፈሩ እሳት ላይ ወደቁ ሆሆይ ሆሆ ማለት ነው ለነግጥም ብርቁ ሆሆይ 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 አቤት እህሉ ይታያል የተዘራው ደርሶ ሊተኛ ነው መሰል ማጭድ ተንተርሶ ወጨፉ የመታ ሁላለ ከሰፈዴ ውሽንፍር ገርፎታል በእጅ ያዙት ስንዴ እህሉ እንደነሱ ፍሬ የለውም እንዴ መጥረጊያ ነው መሰል በእጅ ያዙት ነገር ሁነኛ ምልክት ለሚጠርጉት ሀገር ሁነኛ ምልክት ሶስት ንስሐ የሚቀበሉ ጓደኛሞች እየተጨዋወቱ ነው እስከ መቼ ነው እኛ ብቻ ንስሐ የምንሰማው እኛ ራሳችን ንስሐ መግባት አለብን ይባባላሉ ጥሩ ሐሳብ አንደኛው ጀመረ እኔ የንስሐ ልጆቼ ከሚሰጡኝ ብር ላይ በድብቅ ወስጃለሁ አለ ሁለተኛው ቀጠለ እኔ ያው በጾም ካልጋ ወድቄያለሁ አለ ሶስተኛው ስቅስቅ ብሎ አለቅሰም ምን ነው ሲሉት እኔ ደግሞ የሰማሁትን መደበቅ አልችልም እንደኔ ማለት መንፈስ ለከፈሉት ተወዳዳሪ አይደለ የዛሬ ምናምን አመት አበላለው ሲባል ቲሸርቱን ለብሶ ለተቃውሞ ወጣለ ከዛ በኋላ ተጨቁነናል ምናምን ብሎ እንደዚህ ብሎ ከፊት ለፊት ከዛ ቀና ሲል የሚያቀው ደንብ አስከባሪ ያገኝም መንፈስ ብልጥ አይደል እንዴ ያገሬ ከማትከብ ጎደለ በረከት ራቀው የገበታሽ ለዛ ተቃምቶ ለመጉረስ ከበላነው ይልቅ የደፋነው በዛ ሙያሽ ባያስደፍር አጀብ ቢሰኙበት ማዕዱ ቢምላላ አይነቱ ቢያምርበት አበዛዙ አይደለም አበላሉ ላይ ነው የገበታሽ ውበት እየተማመንን የፉክክር ቅሚያ በረሃብ እየናጠን ከደፋነው ጠግቦ ውሻችን በለጠን ከምርት አላነስን ጎተራችን ሙሉ ጀግና ራሽ መቻተን ማሰብ የጎደለው አያያዛችን ነው ገደል የከተተን ይልቅ ግድ የለሽም ከምግባር ምጣድ ላይ ሳንበስል አንጋግተሽ ከማዕድ አትምሪን ገበታሽ እንዲያምር ከእግዚአብሔር የሚያስታርቅ ፍቅር አስተምሪን ገበታ እድሜ ነው ባለማሰብ መክነን ሳንጸነስ ጃጀን
ያባረረን ከዘመን ገበታ ከፊደል አቅድመን ዘር የቆጠረን ገበታ ስልጣን ነው በጥቅም ተብትበው በግፍ ያረከሱት የስግብግብ አመፅ ከተገጠገጠ ከተራበ አገር ላይ የጥጋብ ፎቅ ማነት ገበታ ሀቅ ነው በክፋት ሊዳግረው ያሻገቱት እውነት በሆዳ ምስክስታ ረግጠው ያፈኑት የምስኪና ጩኸት እስኪ ልጠይቅሽ በጥም ደዌ ደርቆ የረሃብ ጠሌ ደፍቶት እልፍ ትውልድ ያልፋል ቢራ ለመጥመቂያ የሚበተን ስንዴ ግን ከሀገር መች ይጠፋል ከሆድ በማይሻገር የማጀት ቤት እውቀት አጥበበሽ አትለኪ እስቲ መኖር ይግባል ከማስተዋል መቅደስ ሰው መሆን ስበኪ ከደሞዝ ጭማሪ ይልቅ ወጥ ጭማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። ራት ለፍቅረኛ ብቻ ሳይሆን ለሚሰራ ሰውም ይጋበዛል ያሉት ባለስልጣናት እንደውም ከራት በኋላ ምንም ነገር ሳይፈጠር በሰላም ወደ ቤት መሄድ እንደሚቻል የኛ የራት ግብዣ ትልቅ ማሳያ ነው እያሉ ነው። ዘና ዜና ከመጋቢና ከተመጋቢዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ጉርሻው በጣም ነው ደስ ያለን። በጣም ነው ደስ ያለን። ጠግበናል። በእውነት ውለው ይግቡ። በጣም ነው የበላ ነው። እንደዚህ እኔ በልቼ አላውቅም። በፊት እኮ ባለስልጣኖች እኮ ጉርሻ ሲቀበሉ እንጂ ጉርሻ ሳይቀበሉ አይተናናቅም። ይሄ ለኛ ትልቅ ተምሳሌት ነው። እንደምፈለግን አድርገው ነው ያስተናገዱን። የጾም ለብቻ የፍስክ ለብቻ። እውነቴን ነው የምልህ። አሁን የጾሙ ላይ ሽሮን ሰላም ሚኒስቴር ነው የጨለፈው። ተመልከት። ድንቹን ግብርና ሚኒስቴር ነው የጨለፈው። ምስሩን እንባ ጠባቂ ተቋም ራሱ ነው ከለቅሶ ቤት መሰለኝ ያመጡት። በጣም የሚጣፍጥ ምስር ነው የበላህ። እንትኑስ ብትል ፍስኩ ጋር ብትሄድ ጥብሱ ማን ነው የጨለፈልን? ማዕድን ሚኒስቴር ነው የጨለፈልን። ቀይ ወጡን ቀዳማዊት እመቤት ጨለፈችልን። ጎመን በስጋውን አረንጓዴ አሻራ ራሳችሁ ብቻ እኔ እውነት እንደዚህም አለ እንዴ? እውነቴን ነው። ክትፎ ጋር ብቻ መከላከያ ሚኒስቴር ነበር። እኔ ክትፎን ተውኩት። እኔ ለብ ነው ፈልገው፣ እነሱ ደግሞ በድሮን ነው የሚለበልቡት አሉ። ታውኩኝ። እኔ ብዙ ፍላጎት የለ። ያው እዛ ቱርክ ወስደው እስኪያስለበልቡ እኔ ራብ ይገለኛል። ብቻ በላ ነው ጠጣ ነው። እውነቴን ነው። ቤተ መንግስት እኮ በፊት በጠጅ ነው የሚታወቀው። ይሄው አሁን እንደምታየው ነው። አልጫና ጥሬ ነው። አሁን ይሄው ዱቄትም ቤት ይዘህ ሂድ ብለውኝ ዱቄትም ሰጥተውኛል። አመሰግናለሁ። ያው ግማሹን ዳቦ አረጋለሁ፣ ግማሹን ደግሞ ያው ለልጄ ሰጥቼ ቲክቶክ ላይ ጌም ትጫወትበታለች። እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ፣ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ ብጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን። አባት ድንገተኛ የደሞዝ ጭማሪ ከመስሪያ ቤታቸው ያገኙና ስጋ ገዝተው ይመጣሉ። ቤተሰቡ ደነገጠ። ልጅ ልብሱን አጣጥቦ ቂቅ ብሎ ጎረቤት እየዞረ እንኳን አደረሳችሁ። ሌላኛው የሰፈሩ ድምቀት በቅርስነት ለማስመዝገብ እንደ መረጃ ከምናቀርባቸው ነገሮች ዋነኛው ቁጭ ብለው ሁለት ጓደኛሞች ያወሩላል። ስጋውን መብላትና መግዛት ሲያቅታቸው
ስጋ ቆራጩን በአሽሙር ጎረድ ጎረድ ያረጉታል። በነገራችን ላይ ይላል አንደኛው የዛ ቤት ስጋ በጣም ጥሩ ነው ሲለው ጓደኛው ተቀበላል። ምነካ እኔ እሱ ሰውዬ ኮድሮ ነው ማለት ያኔ የከብቶቹን ምግብ ሁሉ ይቀምስ ነበር። አሁንማ ገበያ ደርቶለታል፣ አብሯቸው ነው የሚበላው አይደል? ሰውየው እውነቱን ባቄላ ስጋን ይተካል የሚለው አባባል ሳይንስ ይመስለኝ ነበር። ለካ ትንቢት ነው አለ። ዘመን ካልገበረው ከችጋር ተራራ ከሲኦል ዳር ኑሮ እንዴት ነው መሻገር ከመርፌ ቀዳዳ በጠበበ አይምሮ ከምስኪን ዘመን ላይ የማይኖሩበትን እድሜ መበዳደር ለአንዲት ማምሻ ደስታ በአያት እስትንፋስ ላይ ቁማር መደራደር ያሳፍራል አይደል? ያሳፍራል አይደል? እያደጉ ማነስ እያነሱ መስቀል አጎንብሶ ያጸናን የድሃ እናት ጉልበት በጭካኔ መርገጥ ያሳፍራል አይደል? መንገስ ከሚያባላስ መጥቀም ከሚያቃቅር መንገስ ከሚያባላስ መጥቀም ከሚያቃቅር ማግኘት ከሚያጎለን ማጣት መንገስ ከሚያባላ መጥቀም ከሚያቃቅር ማግኘት ከሚያጎለን ማጣት ውሎ ይግባ ባርነት ይሰንብት ድህነት ይግደለን። ከረፈደ ጸጸት ደረት እየደቁ ከእግዚአብሔር ቢዋቀሱ ትርጉሙ ምንድን ነው ሲኖር ተቃቅሮ ሲሞት መላቀሱ? በእናታችን አድባር በፍቅሩ አይሆንብን መድመቅ ካጋደለን ቆሸን ይመርብን። በመጠማት ሲቃ እስትንፋስ እስኪያንቃት ነፍሳችን ተርበትበት። ብቻህን ከመጥገብ አብሮ መራብህ ነው ሰው የመሆን ውበት። በበደል ያረሱ በበደል ያረሷት የስግብግብ ማይጸን ትውልድ አታፈራም። ሰውነት ተሽጦ በተገዛ ወንበር ሀገር አትመራም። በጭፍን ግልም የሚያጋድል ህዝብ የመሆን መንጋ እንዳን በማሰብሰብ እንፈወስ በሰውነት ጸበል እንዳን በጭፍን ግልም የሚያጋድል ህዝብ የመሆን መንጋ እንዳን በማሰብሰብ እንፈወስ በሰውነት ጸበል እንዳን። አየህ ሰው ስትሆን ከመንጋነት ሚያግድ እረኛ ያሻህም ከህሊናህ በላይ ስታስብ መሪ ነህ በብስለት ከፍታ በማስተዋል ሰማይ። አየህ ሰው ስትሆን የጎጥ አረም ነቅለህ በአንድነት መስክ ላይ ፍቅር ትዘራለህ። በወረወሩብህ የጥላቻ ድንጋይ ትውልድ የሚያፋቅር ድልድይ ታበጃለህ። አየህ ሰው ስትሆን ዝምታ ኃያል ነው ጀግና ሚያንበረክክ ከፈሪ ቀረርቶ ከባዶ ሰው ጩኸት ሀገር ላምስ ከሚል በመንደር አጀንዳ ባሽኮለሌ ተረት። አየህ ሰው ስትሆን ከጅምላነት ቀንበር ከስሜት ባርነት ነፃ ነህ ዘላለም። በአንተ ዘመን እውነት ያስተሳሰብ እንጂ የአገር ትንሽ የለም። አየህ ሰው ስትሆን ነፃ ነህ ቢሉህም መታሰር ያምርሃል መቀመቅ መበስበስ የኖርክለት እውነት ሀገር እስኪፈታ በሀቁ እስኪመዘን ስለ በርባን ክብር የቆሸሸው ፍቅር የታሰረው ጌታ ከድል ታሪክ ሰማይ ከስልጣኔ ዳር ከጥበብ ከፍታ እንሻገራለን ህዝብነትን ትተን ሰው የሆንለታ በትረ ጥበብ ቢካን ከድል ታሪክ ሰማይ ከስልጣኔ
ህዝብነትን ንቀን ሰው የሆንለታ በትረ ጥበብ ቢካን ዓለም ሊያንቀጠቀጥ ድል ስልጣን ቢሰጠው ጀግና መሪ አይደለም ብርቱ ተመሪ ነው ሀገር የሚለውጠው። አስተውል ወዳጅ ጠልተን ላንጣላ ችለን ላንጋደል ነደን ላንፋጀው የኛው ትርምስ ነው በልቶ ለሚያባላ ጠላት የሚበጀው። ስጋና ደም እንጂ የአንድነታችን ውል የፍቅራችን ቀለም ያሰመርነው ክልል የታጠርንበት ዘር ቋንቋችን አይደለም። ከመዋሃድ መቅደስ ትውልድ እናስተምር ዘመን ይመርቀን። ፍቅራችን ምን ጎሎት ደማችን ያስታርቀን። በልጆቿ አጥንት በደም ኪዳን ምለን የገባንላት ቃል ከጩኸት ያለፈ ዘመን የሚሻገር ተግባር ይጠይቃል። በአንድ ሀሳብ ተጋምደን በድርድርና ብር ውድቀታችን ያንቃን። ሰርተን እናሳምን ሆነን ድል እንንሳ ያፍ ጀግንነት ይብቃን። ስሩን ካልሸመኑት በመዋሃድ ጥለት በማስተዋል ሸማ ታሪክ አናደምቅም በጭብጨባ ድግስ በሆይ ሆይታ ዜማ። ምን ብናቀነቅን በየሰልፉ ሜዳ ወኔ ብንደግስም በፈረሰ አይምሮ በደቀቅ አንድነት ሀገር አናድስም። በጭፍን ከመሮጥ አስቦ ማስገም ነው የመራመድ ውሉ። ሁሉም እንቅፋቶች እስኪጥሉን ድረስ ምርኩዝ ይመስላሉ። በድፍን ግልም የሚያጋድል ህዝብ የመሆን መንጋ ይንዳን። በማሰብ ልክ እንፋወስ በሰውነት ጸበል እንቃን። ከእግዜር ልንወዳጅ ለምህረቱ ጥላ እንባ ብንደግስም ልብን ሳይመልሱ ለንስሐ መሮጥ ከጽድቅ አያደርስም። በቅን ልብ የተሳሰረ የትውልድ ድልድይና ንስ በጥበት ይብቃን መጣጣል። ከከፋፈለን ዘር በላይ በፍቅር የምናወርሰው ኢትዮጵያዊነት ይበልጣል። ጸበል ሆነን ፈንቀል እሳት ጸበል ሆነን ፈንቀልማ እሳት ሆነን አንፋጅም። ወርቅተ ይቅርታላ ጸበል ሆነን ፈንቀልማ እሳት ሆነን አንፋጅም። ወርቅ ተብለን ተፈጥረናል ድንጋይ ሆነን አናረጅም። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ?
አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ። እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው ይሄ? ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ገብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ።
መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን እንዴ! ትክክል አይደለም፣ ፈጽሙ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ! እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ የካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዴ! እንቅልፍንተኛ። እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ።